ይሄ የፊት ክሬም ፊታችንን ከሚያስውቡት ክሬሞች ውስጥ አንዱና ዋነኛው ክሬም ነው። ይህን ክሬም ተጠቅማችሁ በፊታችሁ ላይ በቶሎ ለውጥ ታያላችሁ። ይሄ የፊት ክሬም በቤታችን አዘጋጅተን የምንጠቀመው የቆዳ ጠባሳዎችን መጥቆርን ለማከም እንዲሁም ደግሞ በሙቀት በፀሐይ የጠቆረ የፊት ቆዳን ለማከም እንደ ማዲያት ጥቁር ነጠብጣብ ካለባችሁ ይህን ክሬም በቤታችሁ ሰርታችሁ ተጠቀሙት። እጅግ በጣም ቆንጆ የሆነ የፊት ክሬም ነው የምናዘጋጀው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት የፊት ክሬም ደግሞ በፊታችን ላይ ለውጥ ያመጣሉ ወይም ደግሞ ፊታችንን ያሳምራሉ ከሚባሉት ክሬሞች ውስጥ ዋነኛውና አንዱ ነው ማለት ነው። ይህንን ክሬም በቤታችሁ ሰርታችሁ በትክክል ከተጠቀማችሁት በፊታችሁ ላይ እጅግ በጣም ቆንጆ የሆነ ለውጥ ታያላችሁ ማለት ነው። ወደ አሰራሩ ከመሄዳችን በፊት ቪዲዮውን ስትጀምሩ ላይክ አድርጉ። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላችኋለሁ። ወደ አሰራሩ ስንሄድ የሚያስፈልገን ግብአት በቤታችን ውስጥ የምናገኘው ግብአት ነው። ብዙም የሚያስቸግረን ግብአት አይደለም። እሱ ምንድነው? አንደኛ ካሮት ያስፈልገናል። ካሮት እንግዲህ አንድ ካሮት ይበቃናል። አንድ ካሮት እንጠቀማለን። ካሮቱን እንደምታዩት በዚህ መልኩ እንፈቀፍቀዋለን። እንግዲህ ካሮት ለፊታችን የሚሰጠው ጥቅም የካሮት ክሬም ለፊታችን ቆዳ ያለው ጥቅምና ጥቅሙ ከፍተኛ ሲሆን እንግዲህ በውስጡ የያዛቸው የተለያዩ ቪታሚኖች በተለይ ደግሞ ቪታሚን ኤ እና ቪታሚን ሲ ለቆዳ ጤንነትና ውበት እጅግ ጠቃሚ ያደርጉታል ማለት ነው። እንግዲህ የካሮት ክሬም ለፊታችን የሚሰጠው ጥቅም የቆዳ እርጥበትን ለመጠበቅ የካሮት ክሬም እንግዲህ ቆዳን በጥልቀት በማራስ ደረቅ ቆዳን ያስወግድልናል ማለት ነው። በተለይ ደረቅ ቆዳ ላላችሁ ይሄ ቆዳን ለስላሳና አንጸባራቂ እንዲሆን ያደርግልናል ማለት ነው። ከራሴ ጀምሮ እኔ ደረቅ ቆዳ ስላለኝ ካሮት ለደረቅ ቆዳ ቆንጆ ነው፣ ወይም ደግሞ ለስላሳና አንጸባራቂ እንዲሆን ያደርግልናል። ሌላው ቆዳን ለማብራት ወይም ደግሞ ቆዳን ለማሳመር ጤነኛ የሆነ ቀለም የፊታችን ጤነኛ የሆነ የፊት ቀለም እንዲኖረን ያደርግልናል ማለት ነው። እንግዲህ ካሮት በውስጡ ያለው ቤታ ካሮቲን የተባለ ንጥረ ነገር ቆዳን ከውስጥ በመመገብ እንግዲህ የተፈጥሮ ብርሃንን እንዲኖረውና የቆዳ ቀለም እንዲስተካከል ይረዳናል ማለት ነው። ሌላው ደግሞ የእርጅና ምልክቶችን ለመቀነስ ካሮት አንቲኦክሲዳንቶችን በብዛት ስላሉት ቆዳ እንደዚህ ከእድሜ መግፋት ከጨረርና ከብክለት የሚመጡ ጉዳቶችን እንዲቋቋም ይረዳል ማለት ነው። እንዲሁም ደግሞ የፊት መጨማደድ መስመሮችን ይቀንስልናል ማለት ነው። ሌላው የካሮት ክሬም ለፊታችን የፀሐይ ጉዳትን ለመከላከል ቤታ ካሮቲን ቆዳ ለፀሐይ ብርሃን እንግዲህ ሲጋለጥ ከሚደርስበት ጉዳት መጠነኛ መከላከያ ሆኖ ያገለግላል ማለት ነው። የቆዳ ጠባሳዎችን መጥቆርን ለማከም እንደ ማዲያት የብጉር ጠባሳ ብጉር ወጥቶባችሁ ጠባሳ ጥሎ የሚያልፍ ጥቁቁር ነጠብጣቦችን ያስወግድልናል ማለት ነው። በፀሐይ የተቃጠለን ቆዳ ጉዳቶቹን በሂደት ለማለስለስ እና እንግዲህ ለማጥፋት ይረዳናል ማለት ነው። አሁን ከካሮቱን ከፈቀፈኩት በኋላ የጨመርኩት ዘይት ምንድን ነው? የኮኮናት ዘይት ነው የጨመርኩበት። የኮኮናት ዘይት የአልመንድ ዘይት ካላችሁ መጨመር ትችላላችሁ። ኮኮናት ወይም የአልመንድ ዘይት ብትጠቀሙ ለፊታችን አሪፍ ነው ማለት ነው። እንግዲህ እንደዚህ አድርጌ ከዘፈዘፍኩት በኋላ የካሮቱን የፈቀፈኩትንና ዘይቱን አንድ ላይ አድርጌ አንድ ሙሉ ሌሊት አሳድሬዋለሁ። ያ ማለት 24 ሰዓት ሙሉ አቆይቼዋለሁ ማለት ነው። ከዛ እንደዚህ ካቆየሁት በኋላ አጠለዋለሁ። ካጠለልኩ በኋላ ዘይቱን ነው የምፈልገው። ከዛ ክሬማችንን እንሰራለን ማለት ነው። በጣም ቆንጆ ነው። ይሄንን ነገር ዘይቱን ራሱን ብቻውንም መጠቀም ትችላላችሁ። እንደዚህ አድርጋችሁ ዘይቱን ብቻውንም መጠቀም ትችላላችሁ። ግን በክሬም መልኩ ደግሞ እንዴት እንደምታዘጋጁ አሳያችኋለሁ ማለት ነው። እንደምታዩት አሁን የካሮቱን ከለር ይዞ ነው የወጣው። 24 ሰዓት አቆዩት። 24 ሰዓት አንድ ሙሉ ቀን አይደለም የሚባለው። እንደዛ አቆዩትና ከዛ ታጠሉታላችሁ ማለት ነው። የኮኮናት ዘይት ለፊታችን የሚሰጠው ጥቅም ደግሞ ጥልቅ እርጥበት ይሰጣል። ኮኮናት ዘይት ቆዳ ላይ በመቀባት እንግዲህ የደረቅና የተሰነጠቀ ቆዳን
በጥልቀት በማራስ እጅግ ለስላሳ እንዲሆን ያደርግልናል ማለት ነው። በተለይ ለደረቅ ቆዳ ፍጹም ተስማሚ የሆነ ዘይት ነው ማለት ነው የኮኮናት ዘይት። ሌላው ሜካፕን ያስወግዳል። እንግዲህ የኮኮናት ዘይቱን ብቻውን ስትጠቀሙት ሜካፕ ተቀብታችሁ በኮኮናት ዘይት ማጽዳት ትችላላችሁ። ውሃ የማይቋቋሙ የሜካፕ ምርቶችን እና ቆሻሻዎችን ከፊት ላይ በቀላሉ ያለ ምንም ማቃጠል ለማስወገድ ይረዳል ማለት ነው። ሌላው ደግሞ የኮኮናት ዘይት እንግዲህ በውስጡ ላውሪክ አሲድ የተባለ ንጥረ ነገር ስላለው ቆዳን ከባክቴሪያ እንዲሁም ደግሞ ከኢንፌክሽን ይከላከላል። ከዛም አልፎ ደግሞ የከንፈር እርጥበትን የደረቀ የተሰነጠቀ ከንፈራችን ለማለስለስ ተፈጥሯዊ እርጥበትን ለመጠበቅ ይጠቅማል ማለት ነው። የኮኮናት ዘይትን ስትጠቀሙ ጥንቃቄ ማድረግ ያለባችሁ ደግሞ ምንድን ነው? በቀላሉ ቀዳዳዎችን የመዝጋት አቅም ስላለው ለብጉር ተጋላጭ ወይም ደግሞ ዘይታማ ቆዳ ላላችሁ ሰዎች ብጉር እንዲያባብስ ያደርጋል እና ስትጠቀሙ ጥንቃቄ አድርጉ ማለት ነው። የኮኮናት ዘይት ያው ደረቅ ቆዳ ወይም ደረቅ ፊት ላለን ሰዎች ተስማሚ ቢሆንም እንግዲህ ቅባት ላላቸው ወይም በቀላሉ ብጉር ለሚያወጣ ግን ጥንቃቄ ማድረግ ያስፈልጋል ማለት ነው። እና ከዛ የጨመርኩት ምንድን ነው? የሬት ጀል ነው። የሬት ጀል ለፊታችን እጅግ በጣም ቆንጆ ነው። ካገኛችሁ ገዝታችሁ ብታስቀምጡና ብትጠቀሙት አሪፍ ነው። ያው ብዙ ልጆች አናገኝም የሬት ጀል ብላችሁኛል። ፍሬሹ ካላችሁም ፍሬሹን መጠቀም ትችላላችሁ። የሬት ጀል እንግዲህ ለፊታችን የሚሰጠው ጥቅም እጅግ በጣም ብዙ ቢሆንም ተፈጥሯዊና ምንም አይነት ከኬሚካል ነፃ የሆነ ለተለያየ የፊት ቆዳ ችግሮች በሰፊው የምንጠቀመው ጀል ነው ማለት ነው። ሬት ለፊታችን የሚሰጠው ጥቅም ጥልቅ እርጥበትን ይሰጥልናል። ሬት ቆዳን ሳይደበዝዝ ቅባት ሳያመነጭ በጥልቀት ያርሳል ማለት ነው። ዘይታማና ለተቀላቀለ ቆዳ ፍጹም ተስማሚ ነው። የብጉር ምልክቶችን ጠባሳዎችን ለማጥፋት በውስጡ ጸረ ባክቴሪያ እና ጸረ ብግነት ባህሪያት ስላሉት ብጉርን ለማከም የብጉር ጠባሳን ጥቁር ነጠብጣቦችን በሂደት ለማደብዘዝ ይረዳናል ማለት ነው። ሌላው የተቃጠለና የቆሰለ ቆዳን ለማስታገስ ቆዳ በፀሐይ ሲቃጠል ወይም ደግሞ በሙቀት ሲበሳጭ የሬት ጀል መቀባት ወዲያው የማቀዝቀዝና የመፈወስ ኃይል አለው እና የእርጅና ምልክቶችን ለመቀነስ በውስጡ የሚገኙት ቪታሚኖች ቪታሚን ሲ እና ኤ እንዲሁም ደግሞ ቤታ ካሮቲን የቆዳን የመለጠጥ አቅም በመጠበቅ የፊት መጨማደድን ይከላከልልናል ማለት ነው። የተዘጉ የፊት ቀዳዳዎችን ለማጽዳት ቆዳን ከቆሻሻ በማጽዳት እንግዲህ ቀዳዳዎቹን እንዳይዘጉና ጥቁር ነጠብጣቦችን እንዳይፈጠሩ ያደርግልናል ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። ሌላው ባዝሊን ጨምሬያለሁ። እኔ ባዝሊን የጨመርኩት ያው ፊቴ ደረቅ ስለሆነ፣ ፊታችሁ ቅባታማ የሆነ አትጨምሩ። ፊቴ ደረቅ ስለሆነ ነው ባዝሊን የጨመርኩት። እንግዲህ ለብጉር ተጋላጭ የሆነ ፊታችሁ ለብጉር ተጋላጭ የሆነ ፊታችሁ ወዛማ ለሆነ ልጆች ባዝሊን አትጨምሩት። ለደረቅ ቆዳ የተሻለ ነው። በተለይ በክረምት ወቅት ወይም ቆዳችን እጅግ የደረቀ ከሆነ እርጥበት አዘል ክሬም ከተቀባን በኋላ ትንሽ ባዝሊን በመጠቀም እንግዲህ እርጥበቱን መቆለፍ እንችላለን ማለት ነው። እና ቤተሰቦቼ ይሄ ክሬም ለፊታችን ብቻ ሳይሆን ለእጃችንም የምንጠቀመው ነው። ዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም አሪፍ የሆነ ክሬም ነው፣ ተጠቀሙት። ቀላል ነው፣ በቤታችሁ የምታገኙት ነገር ነው። ስለተከታተላችሁኝ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ